ካርታውን ደግሞ እኔ አጋጣሚ እኔ ጋር ነበር ያለው ካርታው እኔ ጋር አስቀምጬዋለሁ እና አንቺን ነበር የምጠብቀው። ሱሚ እኔ በጣም ስልክሽን አፈላልጌ በስንት መከራ ነው ያገኘሁት እና እኔ አሁን እንትን ልልሽ የፈለኩት ሰይድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀምጠው አስፋልት ላይ መቃሙንና እንትን ማጨሱን አይታ ገና ለገና ልጁን አብዷል ብላ በሰው አስመስከራ ካርታውን እንትን ለማሸጥ መሰለኝ እንትን እያደረገች ነው፣ እየተሯሯጠች ነው ለማስጨረስ። ሰይድ እዚህ ነው ያለው። ልጅቷ ሰይድ እና ጀሚላ አንዋር አንድ ላይ ናቸው። ምን አለፋችሁ በቃ ሰይድ እዚህ ካለ ራሱ አይወስም። ሰይድ ላግኝሽ ነኝ አገኘዋለሁ። እንዴት ነው እሷ እንዳለችው በአስቸኳይ ህፃኗን ልጅ አምጣ። ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በአስቸኳይ ማለት ነው እንድታመጣ ነው የምፈልገው። በቃ ህፃኗን መልስ። ሌላ ነገር ሌላ አታካሮ ግራንጃ ምናምን አንፈልግም። የገረመኝ አንዋር ሳይሆን ሰይድ የሄደበት ርቀት ነው። አየኸው፣ እሱን የማግኘት ስላልቻለ በወንድሙ በኩል አስላካ ማለት ነው። ምንድነው ፋይዳው? ምንድነው ጥቅሙ? እኮ አሁን እኔ ጀሚላን ብቻውን ወስዶ ሊያሳድጋት ነው፣ ለአዩ ወስዶ ሊሰጣት ነው። ሲጀመር እኔ ከአንቺ አንደበት ራሱ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን ሰላም ናችሁ? እንዴት ናችሁ? ዛሬ ከሱመያ ጋር የተገናኘ ነው። ከንግስት ሱመያ ጋር የተገናኘሁት የተፈጠረ ትልቅ ችግር አለ። ያም ችግር ምንድን ነው ካላችሁ አስቸኳይ እፈልጋለሁ ብላ ስትጠራኝ ምን እንደሆነ እሱን ለማወቅና ለማረጋገጥ ነው የመጣሁት። ሲጀመር መጀመሪያ እስቲ አንቺ ሰላም ቢያቸውና ቤተሰቦችሽ። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ እንግዲህ አዳማ ነው የምገኘው ማለት ነው። ከአዲስ አበባ መጥቼ ያው እንደምታዩ እዚህ ጋር ኡመር አለ፣ እዚህ ጋር ደግሞ ታራ አለ ማለት ነው። እንግዲህ ሁለቱንም ጠራዋቸው። ምን ተፈጥሮ ነው መሰላችሁ? የሰይድ ወንድም አውርቶ የነበረ ማለት ነው በቴሌግራም ላገኝሽ እፈልጋለሁ፣ በጣም ለጥብቅ ጉዳይ ነው ነግራችኋለሁ። ሪከርዱን አሁን አሰማችኋለሁ ማለት ነው። በጣም ለጥብቅ ጉዳይ ነው ፈልግሽ እና ቦታ ነበር በእኔ ስም ያለ ማለት ነው። እሱንም ቦታ ካርታው እኔ ጋር አጠቃላይ አታሏት ነው። ጀሚላን ወስደዋታል። የሱመያ ልጅ ጀሚላን ወስደዋታል። ሲቀጥል ደግሞ አመጣጧ እንዴት ነው? እሷ እንትን ወረቀት የቤት አለ ቤት ነው የቤቱ ካርታ አዩ ልትወስድ ነው ብሎ ነው ምክንያት ፈጥሮ አታሏት። አይ ሰይድ አበደ ብላ አስመስክራ ምናምን እና ምንም ቢሆን የልጆችሽ ነው ነይ ምናምን ሲለኝ እኔ ደግሞ ለኔ ያዘነ መስሎኝ ከአዲስ አበባ ብድግ ብዬ መጣሁ ማለት ነው። በዛ ላይ ደግሞ አልቀረስኩም ሁላ ካሜራ ምናምን እንደዚህ አልቀረስኩም እንደሌላ ጊዜው ያው ወንድሙ ስለሆነ ለሁሉም ነገር ያው ካሜራ እዛ ትዞራለች እንዳይሉ ብዬ ምንም ነገር ብቻዬን ነው የመጣሁት። ለመጀመሪያ ጊዜ ብቻዬን ደግሞ ማለት ነው። ሱመያ እጅግ በጣም የምጠራጠረው አዩን ነው። ለምን መሰለሽ? ትላንትና እንደውም ስትገርፊያት ለምን እኔን አልጠራሽም ነበር? ኧረ አንተን ከወንድ ለወንድ በወንድ አሳገተች ከምትል ወንድ ስለሆነ ነው እንጂ ያለቃቸውም ነበር ከምትል ብዬ ነው። ስለዚህ እሷን ስላስገረፍሻት ያንን ነገር አስባ እሷ ተመሳጥራ ተንኮል አስባ ቢሆንስ? በጣም ነው የምጠረጥራት እኔ እሷን። አንዋር መጣና ከኔ ከአንዋር ጋር ቆሜ እያወራሁ ዞር ስል የሆነች ቀይ ልጅ በርቀት አየሁ ማለት ነው። ጀሚላን እዛ ስትሄድ ልጁ ደግሞ ዱርዬ ነው። ሰው ይወጋል። እንደዛ ስላስፈራራሻት እኔ እጅግ በጣም የጠረጠርኳት እሷ ነው። እንዴት ነው ደግሞ በተደጋጋሚ ቤትም አላገኘናትም። ይሄ አዩ ጋር እኮ ሄድን፣ ቤቷ ሄድን እኮ ምንም የለም፣ ወፍ የለም። አሁን ይኸውልህ እኔ በእርግጥ ማለት ነው እስካሁን ድረስ ብዙም ልቤም አልደነገጠም። ምክንያቱም ምንም ቢሆን አጎት ነው፣ የሰይድ ወንድም ነው። የሰይድ ወንድም ደግሞ የፈለገው ነገር ቢሆን የወንድሙ ልጅ ምንም ነገር እንደማያደርግ አውቃለሁ። ካላበደ ደግሞ እኔ አሳልፎ አይሰጥም።
አይሰጥም። እሱም ቢሆን እኮ ምን ያደርጋል ብዬ አይደለም፣ ግን አንቺ ህፃኗ ያለመደችው ነገር ምን ትመገብ ምን ትብላ ሙሽ እሱ ጋር እኔ ከአባቷ ጋር እራሱ እንድትኖር አልፈልግም። ግን እኔ ያረጋጋኝ ነገር ምንድነው አዩ ለአዩ እንደማይሰጣት በጣም እርግጠኛ ነኝ። ሲጀመር ሲያወራ ምንድነው ይሄን ቪዲዮ ሳይድ ራሱ ደግሞ ምን መሰለህ አሁን እኔ እሱን ያልፈራሁበት ምክንያት ማለት ነው እኔ አሁን ከኔ ውጭ ማደር የለባትም ነው እንጂ እንደውም በዚያው አጋጣሚ እንደውም ሳየው እሱ ራሱ ሳይድ እና እሱ ይመሳሰላሉ። አሪፍ ነው እንደውም እኔ አጎታችሁ ነኝ ምናምን ብሎ ነው የሳማ። እንደውም አጎትሽ ነኝ ያለት አጎቴ ነው እያለችው ነበር። እኔ ምንም አልመሰለኝም። ለምን ዞሮ አጎት ነው ማለት ነው። ከዛ ውጭ ግን ምን መሰለህ እስከዛሬ ድረስ ከሚሰሩት ቪዲዮ ሳይ አንድም ቀን ስለኔና ስለሱ መታረቅ ነው እንጂ የሚያወራው አንድም ቀን መጥፎ ነገር ተናግሮ አያውቅም። የሆነ ጊዜ ራሱ እኔን ሲሰድቡኝ ማለት ነው ተው እንደዚህ አትበሉ ምናምን እያለ ሲቆጣ ነው ያየሁት። ሳየው በጣም ጥሩ ልጅ ነው። ለዛ ነው እኔ ምንም አልመሰለኝም ማለት ነው። እሱም ደግሞ ምናልባት በዚህ አጋጣሚ ጥሩ ነገር ያደረገ መስሎት ሊሆን ይችላል። ሲጀመር እኔ አውቃለሁ እኮ ማለት ስለ ሰይድ ራሱ ማለት ነው እንደዛ ሲሰድቡት እነ ቡኒ ሲሳደቡት እቺ ቡኒ ነው ቡኒ የሚሏት ቡኒንማ ተዋት። እሷ ስትሳደብ አጠገቧ ቆሞ ትዕግስቱ ራሱ አልቆ ማለት ሴት ስለሆኑ መሰለኝ እኔ አመሉን አውቃለሁ። ሲጀመር ሰዓታት በእናትሽ ሰው አይደለችም። ስለ እንትን ታወራለች ሲጀመር ስለ ሸቃለ ታውቃለች። ግን ይሄን ደማቸውን ተፍተው ደራሽ እንደሆኑ ራሱ አስተሳሰብ ዜሮ። ስለዚህ አሁን ምንድነው የምታስበው? አሁን ሪከርዱን ላሰማክ ምን እንዳለኝማ እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ሱመያ? ደህና ነሽ? አለሁ አልሐምዱሊላህ። እንዴት ነሽ ሱመያ? የሆነ ነገር ልነግርሽ ነበረ። እቺ የብዶኔ ሴትዮ አዩ ሞያ የሆነ ነገር ልነግርሽ ነበረ። እቺ የብዶኔ ሴትዮ አዩ የምትባል ሴትዮ ቤቱን ምናምን ልሸጠው ነው መሰለኝ። ካርታ ምናምን ስትኝ እኮ ካርታውን ደግሞ እኔ አጋጣሚ እኔ ጋር ነበር ያለው። ካርታው እኔ ጋር አስቀምጬዋለሁ እና አንቺን ነበር የምጠብቀው። ሱምዬ እኔ በጣም ስልክሽን አፈላልጌ በስንት መከራ ነው ያገኘሁት እና እኔ አሁን እንትን ልልሽ የፈለኩት ሰይድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀምጠው እና እሷ ደግሞ እንደዚህ ማበዱ ስትሰማ ካርታው ምናምን በቃ ቤትን ለመሸጥ ፈለገች እና ይህን ነገር እኔ እንትን ስላልኩ ስለሰማ ማለት ከእሷ ይህን ነገር መረጃው ስለሰማው ለዛ ነው አንቺን ስልክሽን አፈላልጌ ልሰጥሽ የፈለኩት። እዛ አስፋልት ላይ መቃሙን እና እንትን ማጨሱን አይታ ገና ለገና ልጁን አባል ብላ ካርታ ብላ እንትን ከድሬዳዋ ድረስ መጣ እንትኑ በሰው አስመስከራ ካርታውን እንትን ለማሸጥ መሰለኝ እንትን እያደረገች ነው እየተሯሯጠች ነው ለማስጨረስ አበደ ብላ አስመስከራ ካርታውን ለመውሰድ ከሌላይም እንትን እያለች ነው እና አንቺ ቶሎ በመጪ ይሻላል። ለዛ ብዬ ነው አንቺ ጋር ስልክሽ ነበር፣ ግን የካርታውን ስም ለማስቀየር እየተሯሯጠች ነው እና ለዛ ነው አንቺን ስልክሽ አፈላልጌ የደወልኩለት። ቶሎ ነይና እኔም ይሄን ነገር ለአንቺ ልሰጥሽ ነው እና እሱም ተደዋውለን ቶሎ ብለሽ ዛሬ ነገ ሳትይ ወደ አዳማ በመጪ አይሻልም? እና ያለውን ነገር አንቺን ባለሽበት ቢሆን ይሻላል። ነይና ወደዚህ ካርታውን ልስጥሽ ለአንቺ፣ ያው ለአንቺ ነው የሚገባው። ይሄንን ሪከርድ ሲልክልሽ ማለት ነው እንዴት ነው ያደረሽው? ቀጥታ ነው የመጣሽው ማለት አወራኝ ነይ ሲለኝ መጣሁ። እሺ ከዛ በኋላ አንቺ ከመጣሽ በኋላ ማለት ነው ወረቀቶች እንደዚህ ፋይሎች ይዞ መጣ። ከዛ ይሄ እንትን ነው ይሄ ምናምን ነው ይሄ የሆነ ነገር ነው ይሄ ጂኒ ነው ይሄ ምናምን ሲለኝ ማለት ነው ዞር ስል እንደዚህ ስል በርቀት የሆነች ቀይ ልጅ እንዴ ጀሚላት እየሄደች ነው ስል አጢቃን ይዤ ነበር። እኔ ደግሞ ብቻዬን አይደል ስታገኙኝ ራሱ አጢቃን ይዤ ነበረ። አንዋር ልጅቷ በቃ ችግር የለውም ስለ ልጅቷ እንዳታስቢ ነው በባጃጅ ከምኔው ከፊት ለፊቴ እንደጠፋ። ይሄ ማለት በቃ ትልቅ ፕሮጀክት ተደርጎ መጀመሪያውን እኔ ማለት ነው ውስጥ ነበረ ተገናኘ ነው ማለት ነው የሆነ ግቢያ ላይ ባጃጅ ሄድኩኝ። ከዛ ከወረድኩኝ በኋላ እዛ ወርደን እያወራ ወረቀቱን እያሳየኝ ጀሚላ እንደዚህ ከጎኔ ቆማ ነበረ። ቁጭ አትልም እሷ ያው ትሯሯጣለች። የሆነች ልጅ እንደዚህ ያጫወተቻት ነበር የሆነች ቀይ ልጅ ከጎኔ ማለት ነው። ግን ያው ሁሉም ቦታ ስንገባ ጀሚላን ስለሚያጫወታት ኖርማል ነው ብዬ ከዛ ዘወር ስል በር ላይ ደርሳ አየኋት። እንዴ ልጅ ምናምን ብዬ ብድግ ብዬ እኔ ስትፈጠር ስደነግጥ ማለት ምንም ማድረገው ነገር የለም። ለምን አልጮሽም? ወይ አልመጣልኝም። ከዛ ችግር የለውም አንዋር ጀሚላ
ልበላ ስለው ችግር የለም በቃ ቁጭ አመጣታለሁ አለና ከት ነው አመጣታለሁ አለኝና አብረው ባጃጅ ውስጥ ገቡና ሄዱ። ሲሄድ እያየሽ ነው? ሲሄድማ ከዛ ደወለልኝና አይ አንድ ላይ በር ላይ ነው እንደዚህ ነው። እሺ እዛ ጋር ሰው ጠይቆሽ ነበረ? ደወለልኝና እንዳታስቢ እኔ ልጅቷ እኔ ጋር ናት ብሎ ሰይድ እንዲመጣ ነው እንጂና ላስታርቃችሁ ስለፈለኩ ነው እንጂ ሌላ ነገር አይደለም። ስሙ ምንም እንዳታስቢ እንዳትጨናነቂ፣ አጎቷ ነኝ። ምንም የሚያሳስብ ነገር የለም። እኔ ጋር ናት ይሁን። እሺ ለማስታረቅ ብዙ አይደለም ምናምን እኮ ስለው ስልኩን ጥርቅም ማድረግ ከዛ ስልኩ አይሰራም እንዳታስብ ያለኝ እንዳላስብ አደረገኝ። ቆይ ልጅ ወስዶ ማስታረቅ ነው የሚሻለው? አንቺን አግኝቷና አይ እኔ ሰይድ ከየመን መጥቶ እንዳይሆን ተጠራጠርኩ። እዛ ብንል አሁን አይ አይደለም ሰይድ ማለት ነው አይሰጥም ልጆች ነው። ለእኔም ወንድም አይደል እንዴ? ኧረ እኔ ቤቱን አጣሁት እንጂ ባገኘው እኮ ነው። እንዴት እናንተ ቤቱን አታውቁትም? እኔ ቤቱን በፊት የማውቀው ቦታ ነበረ። አሁን የለም የሄድኩኝ ቀኑ ሙሉ ስንዞር አይደል እንዲዋል ነው። እኔ የምለው ማለት ነው እኔ ሁላችሁ አዩም አሁን ማለት ነው ቁጭ ብላ የተቀመጠችው ሰይድ እዚህ ነው ያለው። ልጅቷ ሰይድ እና ጀሚላ አንዋር አንድ ላይ ናቸው። ምን አለፋችሁ በቃ እዚህ ካለ ራሱ አይወስም። ሰይድ ላግኝ ይችለኛ አገኘዋለሁ። እንዴት ነው የምታስበው? በዚህ ፍጥነትስ እንዴት ሊመጣ ይችላል? ሰይድ ንፋስ ነው። እናንተ ቁጭ ብሎ አበርኩ ብሎ ብር የለኝም ሲል እውነት አድርጋችሁት ነው። ሰይድ በጣም ነው ብር ያለው። እውነትም አይደለም። አንተ ሰይድ እናታውቀውምና ነው እንዴ? አሁን እኛ ምን ሰይድ ነው ሰይድ አንቺ የማታውቂው ይኸውልሽ፣ እኔ ሰይድ ቆይ እኔ ለሰይድ ማለት ነው አበድክም ስለተናደርኩኝ አይደለም። እውነቴን እኮ ነው። ሰይድ አሁን ማለት ነው እኔ የራሱ ጉዳይ ይበድ ከፈለገ እሱ አውቆ ነው ያበደው። እውነት አይደለም። እርግጠኛ ነኝ። ይኸውልሽ አስረግጬ ልንገርሽ፣ አሁን እንደዚህ አይነት ፕላን አውጥተው ሰይድ አለበት ጀሚላን ሲወስዷት መጀመሪያ እኔ ስትነግሪኝ እንደውም ደውለሽ ስትነግሪኝ ቀጥታ የጠረጠርኩት አዩን ነበር። አዩ ይኸውልህ፣ አሁን ግን ሪከርዱን ከሰማሁት በኋላ ምን አሰብኩ መሰለሽ? እናቱ አርቆ አያስብም። አዩ እሷ እዚህ ጋር ነው የምታስበው። እሷ ሲጀመር የምታስበው ገንዘብና ገንዘብ ላይ ብቻ። شو السالفة يا عبد الرحمن؟ تخيلوا ب 14 يوم نازل من 94 اليوم وزني قسته ማለት ነው። ይኸውልህ አንዋር እኔ ልጄ ከኔ ውጪ የትም ቦታ ማደር የለባትም። ለምን እኔ ውጪ ሲፈጠር አድራ አታውቅም ማለት ነው። እና ማስጠነቀቀ ነገር እዛሃት እኔ ቀን ሙሉ ስንፈልገው ነው ያዋልን። ቀን ሙሉ ማለት ነው። ቤቱንም አላገኘነውም። ከኔ ውጪ ማደር የለባትም። እኔ ለሰይድ መልእክት ማስተላልፈው በዚህ አጋጣሚ ማለት ነው ሰይድ አንተ ከዛ እስከምትመጣ ድረስ ጀሚላ እሱ ጋር መቀመጥ የለባትም። እንኳን እሱ ጋር አንተ ጋር መቀመጥ የለባትም። ለምን አላቅም። ምናልባት ምሽቱ ጥሩ ሰው ትሁን መጥፎ፣ አሁን ክፉ ብትሆንስ ምሽቱ እኔ አላቅም። የት እንደወሰዳት ራሱ ቤቱ ወሰዳት ምን ወሰዳት ማለት ነው። ስለዚህ ልጄን አምጣት። እኔ ቤቱን ባገኘው እኔ በፖሊስ ራሱ አለቀም። ልጄን ሰረቀኝ ምናምን ብዬ ነው ማለት ነው ማስዘት ማለት ነው። ስለዚህ ይህ ሁሉ ነገር ከመፈጠሩ በፊት አንተ ለእኛ አስበህ ነው አውቃለሁኝ። ግን ሰይድ አንተ ገና እስከምትመጣ አንተም ከሆንክ አስቀምጥ አንተ ጋር ውሰዴ ብለህ ይህን ፕላን አወጣለት እንዲወስድ ያስደረግከው ደውልና ልጅቷን መልስላት በለው። እኔ ያኛው ማለት ነው ሰይድ ንገረው ልጄን ይዞልኝ ይምጣ። እኔ በልጄ ቀልድ አላውቅም። አይደለም እኔ ራሱ ይሄን ነው የምለው። ማለት በቃ አንተ አሁን እያደረክ ያለው እቺ ሳል ልጅ እንደ እናት ማንም የሚሆንላት የለም። የለመደችው ነገር የለም። ከእሷ ውጪ ምንም የምታውቀው ነገር የለም። ምናልባት አንተ ያደረግከው ነገር ሀሳብህ በጥሩ ሊሆን ይችላል፣ ግን ህፃኗ እንድትጎዳ ደግሞ አንፈልግም። እኔ እሷ የምትፈልገውን ነገር በሙሉ እንደማደርግ አትጠራጠር። ሁሌም ከሱመያ ጎን መሆኔን እወቅ። እሷ እንዳለችው በአስቸኳይ ህፃኗን ልጅ አምጣ። ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በአስቸኳይ ማለት ነው እንድታመጣ ነው የምፈልገው። በቃ ህፃኗን መልስ። ሌላ ነገር ሌላ አታካሮ ግራንጃ ምናምን አንፈልግም። ሲጀመር ቤትም በፊት የነበርክበት ቤት ሄጅ አጥቻለሁ ለቋል ነው ያሉኝ። ያልሄድኩበት ያልፈለግኩበት ቦታ የለም። እንደዚህ አይነት ነገር ደግሞ ሰምቼ ለምን ምንም ነገር የላይፌ ጥንቅር አይልም። ይሄ ደግሞ ማይሆን አስተሳሰብ ነው። ለዛ ሰኢድም ደግሞ ንገረው። ምናልባት ከሱ ጋርም ተነጋግራችሁ ተሻርካችሁ ከሆነ የማይሆን አካሄድ ነው። በቃ ማይሆን አካሄድ ነው። ህፃኗን መልስ።
አንተ ምንድን ነው የምትለው? አሁን መለሳት ሶኛ እስከዛ አይዞ ታገዝ እና ስለዚህ አንቺም አይዞሽ አትጨናነቂ። ምንም አንደኛ ነገር ልረጋጋ የቻልኩት እንደዛ ስትይኝ እኮ ስሙን ራሱ መጥራት እስኪያቀትሽ ድረስ እንደዛ ስታወሪ በጣም ሌላ ሰው ነው ይመስለኝ። በጣም ነው የደነገጥኩት። እስካገኝሽ ድረስ አላወኩም። የገዛ ወንድሙ ከሆነ ደግሞ ያኔ ነው የተረጋጋሁት። ምን ያለበት መጀመሪያ ራሱ የለም መጀመሪያ ደነገጥኩ እንጂ ከዛ በኋላ ታሰው ያው ዙሮ አጎቷል። አንዋር ስትይ ነው የተረጋጋሁት እንጂ ሌላ ሰው ቢሆን ማለት ነው እንጂ ኧረ ምድርና ሰማይን በሰከንድ ውስጥ ገላበጠው። ሰው እኮ የሚያውቅ ሰው ነው ጠላት። ከሩቅ እኮ ጠላት አይመጣም፣ ከቅርብ ነው እኮ ጠላት የሚመጣ የታወቀ ነው። ስለዚህ አሁን እኔ ያንን ስላሰብኩ ያው አጎት ነው አጎት ጋር ስላለ ቢሆንም እንደተናገርከው ያንን ፕላን እንዳደረገው አሁን እኔ ገረመኝ። አንዋር ሳይሆን ሰይድ የሄደበት ርቀት ነው አየኸው። እሱን የማግኘት ስላልቻለ በወንድሙ በኩል አስላካ ማለት ነው። ምንድነው ፋይዳው? ምንድነው ጥቅሙ? እኮ አሁን እኔ ጀሚላን ብቻውን ወስዶ ሊያሳድጋት ነው፣ ለአዩ ወስዶ ሊሰጣት ነው። ሲጀመር እኔ ከአንቺ አንደበት ራሱ ማለት ነው የሆነች ቃል እንዲህ አልልሽም ብዬሻለሁ ስናወራ የሆነች ቃል ነበር የምጠብቀው። አንቺ እንደሷ ክፉ ሰው ብትሆኚ ማአት ነገር ተናግረሽ ብዙ ነገር መፍጠር ትችላለሽ። እኔ ያገኳ ቀራሱ ዘው ጸጥ ላደርጋት እችላለሁ፣ ግን እኔ እንደነሱ አይደለም። ልቤ በክፋት አልተሞላም። እንደውም እኔ በጣም እልህ ነበረ የሰራሁት ቪዲዮ ነበረ ያገናኘን ብዬ ፎክሬ ነበረ። እንደውም እሱ ላይ ብትጠሪኝ ጥሩ ነበረ ነበር። ልትገላት ነው? ኧረ አልገላትም፣ ምንም አላደርግም፣ አልገልም። ስለምን መግደል ነው? ሰው በደንብ እንመክራት ነበር። በጣም አስረግጬ የምነግርህ ማለት ነው አንዋር፣ የኔና አንተ ወንድምነት እንዳይቋረጥ ከፈለግ በተጨባጭ በአስቸኳይ፣ አለበለዚያ ግን ማለት ነው የማትወጣው ነገር ውስጥ ነው የምትገባው። ምክንያቱም ያደረግከው ነገር በጣም የሚደብር ነገር ነው። ይህን የሚደብረውን ነገር ደግሞ ማለት ነው ለማስተካከል ሞክር። በማይሆን አካሄድ በማይደረግ እንዴ በህፃን ልጅ በፍጹም በማይደረግ ነገር ነው የመጣው። ይሄ ማለት ሪስክ አለው። ይህንን ሪስክ አያገባኝ የምትል ከሆነ የማትወጣው ነገር ውስጥ እንደምገባ እወቅ። እየነገርኩ ነው። እኔ እዚህ ጋር ሱመያን ሳገኛት ፈልጌ አጣው ብዬ እዚህ ጋር ቪዲዮ እየሰራው ቁጭ ያልኩ እንዳይመስል ብዙ ሰዎች በትኜ ነው ያሉት። ስለዚህ ይህንን ነገር ይህን ቪዲዮ እንዳየህ በአስቸኳይ አምጣት። በቃ ሌላ ምንም አልልም። ለሰከንድ እንድትከፋ እንድታዘን አልፈልግም ሱመያ። ለእኔ ግን አንቺን እምልሽ ማለት ነው መረጋጋት አለብሽ። በቃ እንድትረጋጊ ነው የምፈልገው። ተረጋጊ፣ አትጨናነቂ። ተገናኝተናል አይደል? ባንገናኝ ነበር መጀመሪያ እንደዚህ ነገር ሲሆን ለእኔ ማሳወቅ ነበረብሽ። አይ እኮ አንተን ለሁሉም ነገር ማስቸገር ሼም ነው። ምን ችግር አለው? እኔ ሰለቸውሽ አልኩሽ። አይ አይደለም፣ ለሁሉም ነገር ና፣ ለሁሉም ነገር እንገናኝ፣ ለሁሉም ነገር ያው ዞሮ ደግሞ ምንም ቢሆን ምንም የሰይድ ወንድም ነህ አይደል? ችግር የለውም። እኔም ደግሞ ሳስበው በሁለታችሁ لقيت ملاذي هني بتلقى سلامك الداخلي የሰይድ ወንድም ነህ አይደል? ችግር የለውም። እኔም ደግሞ ሳስበው በሁለታችሁ መሀል መግባት አልፈልግም። ሰው በእኔ ምክንያት እንዲጣላ አልፈልግም። የእናንተም ነገር ደግሞ በቃ ያስጠላል። ወይ ተነጋግራችሁ እንትን አላላችሁ ሰይድ ምናምን በቃ ልክ እንዳዩ ጭንቅላቱ እንደ እንቁላል ማሰብ ጀምሮ በጤናው ይመስልሻል እኮ? ጤነኛማ አይደለም። በጤናው አይደለም። ይህንን ነገር ደግሞ እንዴት ሊመጣ እንደቻለ ማሰብ አለብሽ። ተደጋጋሚ ስናገር ነበር፣ ያለ ምክንያት አይደለም። ጓደኛዋ ስታወራ የነበረው አልሰማሽም? አላምንም በምለው የማየው ነገር በገንዘብ ዙሪያ ገንዘብ ነው የምፈልገው። እሱማ አላየም። ጎንደር ሄዶ የተጣፋ ስለዚህ ይኸውልሽ ቀድመሽ ለሌላ ጊዜ መጠንቀቅ ያለብሽን ነገር ነው አስረግጬ የምነግርሽ። ምንም አይነት ነገር ከመፈጠሩ በፊት የሰማሽውን ነገር አንድም ነገር ለእኔ ነገር አስበሽ በደንብ ኳልኩሌት አድርገሽ። ለነገሩ አንዳንድ ጊዜ ሳይታሰብ የሚያስቸኩሉ ነገሮች ይመጣሉ ከሆነ በጣም በተረጋጋ መንፈስ ራሱ እኮ ካዩ አልተሻሉ አስቡት። ይህንን ነገር ራሱ አድርጉ እኮ አልኩ። መርዝ ነገር ራሱ በደንብ ተረድቶታል አንዋር እኮ። ሁሉም ናቸው እኮ እኔ ሁሉም እኮ ተመለሽ እያሉኝ እኮ ነው። ሁላችሁም እኮ ናቸው። አሁን ሰይድ ቤተሰብ እኮ ከአዩ ጋር የሆነ እኮ የለም። ከአንተ ጀምሮ ማለት ከእህቶቹ ጀምሮ አዩን አይኗን ማየት አይፈልጉም። ሲስተሮቹ አይኗን ማየት አይፈልጉም። እህቶች አይኗን ማየት እንኳን አይፈልጉም። ሁሉም አንተ ነው የሚያግዙት። ሰይድ ራሱ በቃ አንተ ነው እንትን የሚሉት። የሆነ ነገር ራሱ ሲኖር ወይኔ ኡመር ለምበሷ ምክንያት እንደዚህ ሆናችሁ ነው የሚሏችሁ እኮ። ስለዚህ በቃ ማለት አዩን የሚፈልጋት የለም። ግን እኔ እዛ ውስጥ
ይህን ነገር አልተጠቀምኩበትም። እኔ አሁን የቤተሰብ ፍቅር እነሱ ስለሚወዱ ምናምን ብዬ ይህን ነገር እኔ አልተጠቀምኩበትም። ለአዩ መጥፎ ነገር አላረኩበትም። እሷ ግን ገና ለገና በቃ ገና ለምን እሷን ተከተላት? እቺ አሮጊት፣ እቺ ሰራተኛ፣ እቺ ምናምን፣ እቺ ልጅ የማይሉኝ የለም። አሁን አንቺ ላይ አሁን ራሷ ላይ እንዴት እንደደነገጠች። መሰናክሎች የሚመጡ ነገሮች አሉ። መሰናክሎች የሚባሉት ደግሞ ልክ እንደዚህ አይነት ነገር መማሪያ ነው የሚሆነው። ገባሽ አይደለም? መሰናክል ሲመጣ ደግሞ መሸነፍ የለም። አንቺ ላይፍሽን አስቀጥይ፣ ካሬሽን ንግስናሽን እንዲያስቀጥይ። አሁን እረፍት ታደርጊያለሽ። ምንም አትጨናነቂ፣ ምንም አታስቢ። እኛ ፍለጋችንን እንቀጥላለን። ይህን ቪዲዮ ያቱታል። ካላመጣ ደግሞ እኔ ምን እንደማደርግ አሳይሻለሁ። ብሎ ሳያድር ማለት ነው። ሰይድም ብትሆን ይህንን ቪዲዮ ካየ ውሎ ሳያድር ንገረው ላኗር ልጅቷ ውጭ እንድታድር ራሱ እድል እንዳይኖር። ይህንን ነገር ደግሞ ማለት ነው በአስቸኳይ አንተ ራሱ እጅግ በጣም የማይሆን ነገር እንደሚፈጠር አስብ። አብራክህ ነች አሁን የጠፋች እያለን ያለ ነው። ስለ አብራክ ልጅህ ነች። ስለ ልጅህ ተጨንቀ ደግሞ በአስቸኳይ የተሳሳተ ነገር ውስጥ ነው ያላችሁ። የባሰ ጭራሽ እያራክን ያለው ነገሮችን ሁሉ ማለት ነው። በአስቸኳይ መልስ ስጠን እና ታመልስ አይዶ አኮ ቪዲዮ ካናል ከተኖ ሶማያን ኡስታዝ ዘቲ አናዋል ጀሚላ ጀላኩለቴ እርገገናማቲ በርባዳ ጅራ ካሪን ጌስ ነገር ቢሊሳን ደረጉ አኩማ ቪዲዮ ካናል ከተን አናዋሪን አካ ዳይማ አረግረ ዴቢሱ ኢቲቪ አሲኑሌ እሲ ወጅን ካዋን ጅራ ዳይምት ሞ አለቡሉ እንደሌ ተዋታረ እርተማ አኩማ ቪዲዮ ካናል ከተን አናዋሪ ለታና ዴቢሱ ቆዳ ዳይም ያለት ዴቡ ቆዲ ከረብሮ ብሉ ቆዱ አው በቃ ውጭ ማደር አትችልም። በፍጹም ውጭ ማደር የለባትም። ህፃኗ ውጭ ማደር የለባትም። በቃ እሱም እያለ ያለው አንዋር ይሄንን ሰይድም ይሄንን ቪዲዮ እንዳያችሁ በአስቸኳይ ጀሚላ መልሱልኝ። What happened? You are lying.